ብንሞትም ብንኖርም እኛ ለጌታ ነን የሚያስብለው መንፈስ ቅዱስ ነው። እግዚአብሔር ከኛ ጋር የሚሰራ ከሆነ እንደ እስጢፋኖስ እየተወገርን ሰማያትም የተከፈተ ሰማይ ነው የምናየው። ለእግዚአብሔር የታመነ አገልጋይ እውነት ሞትን አይፈራም። በእውነቱ እንድንጨክን የሚያደርገን የያዝነው ዓላማ ነው። ዓላማችን ትኩረታችን ምድራዊ ነገር ላይ የተሰካ ከሆነ ገንዘብ ላይ ራሳችን ማሰማር ላይ ሆዳችን ላይ ከሆነ እለከርሶሙ ያመልኩ ሆዳቸውን የሚያመልኩ ክብራቸው በነውራቸው ምድራቸው ሐሳባቸው ምድራዊ እንዲህ ያሉ ቅጥረኞች አሉ። እንዲህ ያሉት ሰዎች ነው ምን ሆነው ስለ እኛ ምንድነን? አሁን እውነተኛ እረኛ ነን ወይስ ምንደኛ ነን? እውነተኛ እረኛ ነን ወይስ ቅጥረኛ ነን? መጽሐፍ ቅዱስ የሚመሰክረን አገልጋዮች ነን ወይስ ራሳችን የምናሰማራ ነን? እንደ አፍኒንና እንደ ፊናስ የእግዚአብሔርን መስዋዕት እየበሉ ህዝቡን እያስገደሉ ታቦት ተሸክሞ መውጣት ለምርኮ ነው የሚዳርገን። በእውነቱ አያድነንም። ስለዚህ ለሚሞቱት ድምፅ እንሁን። እንዲህ ሆነን ከሞትን ዋጋ አለን በሰማይ። ይሄ ጩኸት ባዶ የሚቀር ጩኸት እንዳይመስላችሁ። የዛሬ ጩኸታችን እንኳን ዋጋ አለው በእግዚአብሔር ዘንድ። እግዚአብሔር ይሰማል። ምክንያቱም መጽሐፍ እንደሚል ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ ስእለቶሙ ነው። የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮዎችም ወደ ልመናቸው። እግዚአብሔር ይሰምዕ እግዚአብሔር ጸሎተ ጻድቃን ይርቅ እግዚአብሔር ማጣን ወይ ሰምዕ ጸሎተ ጻድቃን። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል። መጽሐፈ ምሳሌ ተጽፏል። እግዚአብሔር ይሰማል፣ የሚሰማ አምላክ ነው። መጮህ ደግሞ ተፈጥሯዊ ነው። በነገራችን ላይ መጮህ አንድ ሰው ሲመታ የሆነ ለምሳሌ ጫካ ውስጥ ምንም ሰው በሌለበት አውሬ ቢመጣብኝ እጮሃለሁ። ለምን? መጮህ ተፈጥሯዊ ነው። ስንመታ አለመጮህ ግን ኢሰብአዊነት ነው፣ ከተፈጥሮ ውጭ መሆን ነው። እየተመታን ነው፣ እየተገደልን ነው። አለመጮህ አለማልቀስ ግን ከሰብአዊነት ውጭ መሆን ነው። በእውነቱ እንዴ መጮህ በራሱ ተፈጥሯዊ ነው። ሰው ሲመታ አለማልቀስ አይችልም፣ አለመጮህ አይችልም። የምንጮኸው መንግስት ባይኖረን እንኳን እኛ ሊታደገን የሚመጣ ሰው ባይኖርም እንኳን አንደኛ የሚሰማን አምላክ ስላለ እንጮሃለን። ሁለተኛ ሰው ስለሆነ ነው የምንጮኸው። ሰው ያልሆነ ሰው ሲሞታ ሊጮህ አይችልም። እና ባካችሁ ሰው ሁኑ። በዚያ ይችን ጥቅስ ብቻ ተናግሬ ልጨርስ። በዚያ በኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ እግዚአብሔር የሚናገረው ነገር አለ። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 6 ላይ የሚናገረው ነገር አለ። እንዲህ ነው የሚለው፣ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሮታልና። የምናወራው እግዚአብሔር በመልኩ ስለፈጠረው ሰው ስለተባለ ክቡር ነው። ችግኝ በመኪና ተገጨብኝ ብሎ እኮ ነው ጠቅላያችን ሲያለቅስ የሰማ ነው። ችግኝ ወለጋ ላይ ክርስቲያኖች እየሞቱ ነው በዶዘር እየተቀስ ሲባል ጥላ እንትን ዛፍ እየተከልንባቸውን እየተከልንላቸው የሚል እኮ የሞተ ለችግኝ የሚያለቅስ ለሞቱት ንጹሐን ግን ምንም የማይመስለው እግዚአብሔር እውነት እንዴት እንዲህ በሆነ ኃጢአታችን እንዴት ቢበዛ ነው በእውነት እንዲህ ላለ አይምሮ ተላልፈን መሰጣታችን በጣም ያሳዝነኛል። ስለዚህ ለወገኖቻችን ድምፅ እንሁን። ይህ አንድ ወንድማችን ፌስቡክ ላይ ማን ነው ሲሳይ ታደለ ነው ማን የሚባል ልጅ እኔ ጎንደር ላይ አለ አሁን በህይወት ያለሁት አርሲ ላይ ስለሌለሁ ነው። አክሱም ላይ ያለ ኦርቶዶክሳዊ በህይወት ዛሬ ያለው አርሲ ስላልኖረ ነው። እኔ አሜሪካ የምኖረው ቄሱ ዛሬ በህይወት የኖርኩት አርሲ እዚያ ዛሬ ከሚገደሉት መካከል ባለመሆኔ ብቻ ነው እንጂ ማንም ለእኔ ራርቶልኝ ወይ በማንነቴ አክብሮኝ አይደለም። ወንድሜ ነው፣ አካሌ ነው እየሞተ ያለው። የክርስቶስ አካል የሆነ ክርስቲያን ነው እየሞተ ያለው። እጃችን ነው እየተቆረጠ ያለው፣ እግራችን ነው እየተቆረጠ ያለው። በዚህ ደረጃ ካልተሰማን አንዱ አካል ሲታመም አለ ቅዱስ ጳውሎስ ሌላኛው አካል ይታመማል። ምክንያቱም እኛ የክርስቶስ አካል ነን። እና እባካችሁ ስለሚሞቱት ድምፅ እንሁን፣ ወደፊት እንምጣ ለማለት ነው። እግዚአብሔር ይስጥልኝ። ቴንኪው። እሺ ዮኒ ሰላም ብያለሁ። አላችሁንም ቀሲስ ፍቱኝ ባርኩኝ። የአንድ ነገር ላሳያችሁና እስኪ የሆነ ነገር እንነጋገራለን ብዬ አስቤ ነው።
አሁን ፍትህ ምንድነው? ፍትህ ሲጀመር ምንድነው? ለማን ነው ፍትህ የሚሰጠው? የበደለውን ሳያውቅ አንድ ሰው ፍትህ ከጠየቀ በጣም ችግር ነው። ይሄን ቪዲዮ ስሙት። የአፄው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው፣ የነሱ ወደ አንድ በኩል ነው ማለት ነው። መሬቱ ምን አሉኝ ጋሲስ? ጽሁፏን እቺ ፊት ለፊት ያለችውና ዮኒን ነው ወደ ጎን ወደ ታች አድርጋት። ይሰማችኋል ብዬ አስባለሁ አይደለ? እንደሱ ቀጥል። ወደ የአፄው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው፣ የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለእኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበረ። አይደለም ተቋም አይደለም መሬት ላይ በስነስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነስርዓት መልካችሁ ሳይታይ ምን ሳይታይ በስነስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዞራችሁ ይቅርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች፣ የሚታወቁ የሙስሊም ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው፣ ሳልፈራ። እሺ አሁን ፍትህ ካላችሁ እንዲህ አይነት ገዳይ ማን እንደሆነ እያወቅ ነው ማለት ነው። አትሊስት ተቋሞችን እንገነባለን የሚሉት ነገር ምንድነው? ከዚህ በፊት አርሲ ላይ የውሃብያ ትምህርት ቤት ተገንብቶ እንደነበረ ታውቃላችሁ ሁላችሁም። በተቋም ደረጃ ይሰሩ እንደነበረም ታውቃላችሁ ሁላችሁም። አርሲ ላይ ብቻ አይደለም፣ ወረባቦ፣ ደቡብ ወሎ፣ ኮምቦልቻ ቤዝ አላችሁ። ሁላችሁ የምታውቁት ነገር ነው። ለምን እንደምንሸዋወድ እኮ ነው ግራ የሚገባኝ እኔ። ገዳይ እኔ ነኝ ብሎ ፐብሊካሊ መጥቶ እየነገረ በጣም ከመናቃችን እየተነሳ ፐብሊክሊ ራሱ እንደዚህ መጣው እየተናገሩ በነፃነት የምትንቀሳቀስበት ጊዜ የለም። ቀጣይ በነፃነት የምትንቀሳቀስ ከሆነ ታያለ። መንግስትም ቢሆን ከኔ ጎን ነው፣ ፌዴራል አጅቦኝ ነው የምንቀሳቀሰው እያለ ከዚህ በላይ ምንድነው የምትፈልጉት? ፍትህ የምትሉት ምንድነው? ፍትህ ገዳይ ፊት ለፊት መጥቶ እየተናገረህ እኮ ነው። ፍትህ ያለው በእጅህ በክንድህ እኮ ነው። ከስር ኮሜንት ብትመለከቱ እና ከዚህ በኋላ ያለው 2 መንግስት ነው ያለው ይላል። ቆይ አንዴ እንደውም እሱን ስሙት። 2 መንግስት ነው ያለው፣ የኛ መንግስትና የአብይ መንግስት ምናምን ነው የሚለው። ቆይ አንዴ ስሙት። እሱ እንደዛ አይደለም ራሱ ማለት አንዴ ቆይ እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ማንም ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። እየሰማችሁ ነው። የመንግስት አካላት የሚያመጡት ነገር የለም ያለን። ከዛ ልጁ ሊጠይቀው ነው። ስሙት። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም። ይሄ ላይሰንስም አላቸው። ዳር ላይሰንስድ በፈቃድ ነው የሚንቀሳቀሱት። ዝም ብለው አይደለም የሚንቀሳቀሱት። ላይሰንሱን የሚሰጣቸው መንግስት ነው። መንግስትንም ከመናቃቸው እየተነሳ ምንም ያመጣው ነገር የለም ነው የሚሉት። አብሶሉትሊ ማለት ነው። ስሙ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ መንግስት ደግሞ ሰማይና ምድር በመካከላቸው
ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። እሺ እና ሰው አሁን ፍትህ ብሎ የሚጮኸው የበደለውን ሰው ካላወቀ ወይም ደግሞ የበደለውን ሰው ቢያውቅ እንኳን በራሱ ምንም ማድረግ ማይችል ሲሆን ከበላይ ያለውን አካል ለፍትህ ይጠይቃል። ይሄ ሰብአዊ ድርጊት ነው፣ ቀሲስ ሲናገሩት እንደነበረው ማለት ነው። እኛ የሚበድለንን አናውቅም ወይ? እናውቃለን። እያረደን ያለንን ሰው አናውቅም ወይ? እናውቃለን። ተቋማቱን አናውቃቸውም ወይ? እናውቃቸዋለን። እና አሁን ምን ይሁን? ከዚህ በፊት እኮ በጣም ብዙ ጊዜ ፍትህ ለአርሲ ተብሎ ተጮኸ። በየቢቢሲው በየእንትኑ ይዘገብ ተብሎ ሶሻል ሚዲያ ተዘመተ። ያ ሁሉ ነገር ግን አርሲ ለሚጨፈጨፉት ሰዎች ያመጣው አንድም ፋይዳ የለም። አንድም ፋይዳ ማለት ነው። ፕራክቲካል የሆነ መፍትሄ ሊያመጣ ትርጉም ሊያመጣ የሚችል ነገር ነው እንጂ ሰው አተኩሮ መነጋገር ያለበት ሶሻል ሚዲያ ላይ ስለ ጮህን የምናመጣው አንዳች ነገር የለም። ይህን እርግጠኛው መሆን አለብን። ሁላችንም ድምፅ ልንሆን እንችላለን። ብዙ እንትን ሊዘግበው ይችላል። መዘገቡ ራሱ እንደውም የበለጠ ጉዳዩ እንዲባባስ ነው የሚያደርገው። ለዚህ ሰው በዚህ ሀሳብ እንኳን አልስማማም። ይቅርታ አድርግልኝ። ማልስማማበት ምንድን ነው፣ ሰው ያልሰማው ነገር ላይ መፍትሄ ሊያመጣ አይችልም። ምናልባት አንተ ዶክመንቱ ስላለ አንተ ያያቸው ነገሮች ስላሉ አንተ ሰምተው ሊሆን ይችላል። እኔ አሁን ለምሳሌ ይህን ነገር አልሰማውም፣ እግዚአብሔር በሚያውቀው። ምናልባት ቀሲስ ዲበኩሉ አልሰሙ ይሆናል። የደብረ ሰላሙን ሳይሰሙ ሊሆኑ ይችላል። ቀሲስ ቴዎድሮስም ላይሰሙ ይችላሉ። ይህንን ነገር ሶሻል ሚዲያን እንደ ትንሽ ነገር አድርገህ እንዳታየው። አንተም ሶሻል ሚዲያ ስላለ ነው ይሄን መረጃ ይዘህ መጥተህ እንድንነጋገርበትና ህዝቡ ምን እንዲያደርግ አቴንሽን እንዲሰጠው ከዛ በኋላ ወደ መፍትሄ እንዲሄድ የሚደረገው። ስለዚህ ሶሻል ሚዲያን እንደ ትልቅ መሳሪያ አድርገህ አትየው። ሶሻል ሚዲያ ከማንም በላይ ትልቁ መሳሪያ ሶሻል ሚዲያ ነው። ህዝብ የሚግባባበት፣ ህዝብ ድምፅ የሚሰጥበት፣ ህዝብ ምን የሚያደርግበት፣ የንጹሐንን ደም በትክክል አደባባይ ላይ አውጥቶ መረጃውን አውጥቶ ዓለም ላይ ምን ሊያደርግ የሚችልበት መፍትሄ ሊያገኝበት የሚችልበት ነው። ስለዚህ ሶሻል ሚዲያ እንደ ተራ ነገር ባታየውና ይህን አንተ ታዲያ ለምን መጣ ምን ታደርጋለህ? መፍትሄ ከሌለው ሶሻል ሚዲያ ላይ መጣ ይህንን ማውራቱ ምን ጥቅም አለው ታዲያ? ስለዚህ በሚገባ ይህንን መጣ ድምፅ የምትሆንበት ሪዝን ሪከርድ አድርገህ የምትይዝበት ምክንያት አንድ ቀን ይሄ ነገር ሲወጣ ወደ መፍትሄ የምንሄድበትን ነገር በስምምነት የምናደርገው ስለሚሆን፣ ስለዚህ መፍትሄ የለው ምንም አይመጣም የሚባለውን ነገር ተወውና መፍትሄ የምናመጣበትን ነገር ብንወያይ መልካም ነው ብዬ አስባለሁ። በደንብ ጥቅም አለው። የሆነ ትክክል ነህ። እኔ አባባሌ ከተረዳኝ ይሄ እዚህ መናገሩ መፍትሄ የለውም ሳይሆን እዚህ ተናግረን መቅረቱ ነው። ባለፈውም ተናግረን ስለቀረን ነው። መስማቱ ሁሉም ማወቅማ ግዴታ ነው፣ ማወቅ አለበት። አሁን እየተናገር ከሆነ 100% የምቀበለው ነገር ነው። ካወቅም በኋላ ግን ወደ ቀጣይ እርምጃ መገባት አለበት ነው። ያ ደግሞ የሚደረገው በአንድ ልብ መሆን ስንችል ነው። በአንድ ሀሳብ መስማማት መግባባት ስንችል ነው። ያንን ደግሞ በስነ ስርዓት መረጃ መቀያየር ሲቻል ነው። ያ ደግሞ ሶሻል ሚዲያ is the biggest tool። ያ ማንም የሚከራከረው ነገር ስላልሆነ ማለት ነው። ግን ችግሩ ምን አለ መሰለ ዮኒዬ፣ መረጃውን ከተቀያየር ነው በኋላ ከ2012 ጀምሮ እኮ ነው መረጃውን ከተቀያየር ነው በኋላ nobody talks። ከዛ በኋላ ጸጥ ይባላል። አሁን ጸጥ ሲባል ቀጣይ ምንድነው እነሱ የሚያስቡት? አይ ባለፈውም ሶሻል ሚዲያ ላይ ጮኸው ነበረ፣ የሚያመጡት ነገር የለም ወሬ ብቻ ናቸው ነው የሚሉት። አየው መረጃ መያዝ ትልቅ ነገር ነው። በጣም ደስ ይላል። ሼር መደራረጉ በጣም ትልቅ ነገር ነው። እኛ ስንገባበት ምን ያህል እንደምናንቀጠቅጥ ታውቀዋለህ። እኛ ስንገባበት ተወርቶ የሚቀር ነገር የለም በፍጹም። አይ ነው ለዛ ነው እንድትገቡበት ስለምፈልግ ነው። ስለዚህ በደንብ አድርገን ገብተንበት ይህንን ጉዳይ ምን ያህል ውጤት ይዘንበት እንደምንመጣ ምንም ጥያቄ የለውም። አብይን ስናመላልሰው ነበር፣ ጥያቄ የሌለው ነገር ነው። አሁንም ይሄ የወገኖቻችን ማለቅ በደንብ ህዝቡን አንድ ላይ አድርጎ በደንብ ጥቁር አስለብሶ ፊት ለፊት አደባባይ ላይ ወጥቶ ድምፅ መሆን እንደሚቻል እናሳያለን። ምንም ጥያቄ የሌለው ነገር ነው እና የሚሆን
እንደሚሆን እርግጠኛ ስለሆንኩ ነው። እየተገደለ የሚኖር ኢትዮጵያዊ የለም። ኢዝና ገና ሃፕን ገብተዋል። በዚህ ነገር ላይ ምንም ፊት የሚሰጥ የለም። አባቶችም ይኸው ፊት ለፊት መጥተዋል። በአደባባይ መጥተው ይኸው ለልጆቻችን ድምፅ እንሆናለን፣ ለቤተ ክርስቲያን ድምፅ እንሆናለን፣ እየተሰደብንም ቢሆን ፊት ለፊት እንጋፈጣለን ብለው መጥተዋል። ይኸው ይሆንም ሌላም አባት ነበሩ፣ ገብተው ነበር መጋቤ ገብተው ድምፅ እየሆኑ ነው። በሙሉ አባቶቻችን መጥተዋል። ከአባቶቻችን ጎን የመቆም ደግሞ የምዕመናኑ ኃላፊነት ነው። ስለዚህ አባቶች መጥተው ይህንን ነገር ተጋፈጡ ካሉን እኛም ደግሞ የሚገባንን የሚደረገውን ነገር ካደረግን ምን ይሆናል? ህዝብና ምኑ ምዕመናኑና አባቶች አንድ ላይ ሆኑ ማለት ነው። አንድ ላይ ሆኑ ማለት ውጤት ይዘን እንመጣለን። ስለዚህ አባቶች እዚህ ጋር መጥተዋል። በሚገባ ነገር ያደርጋሉ። በነገራችን ላይ እታች ሆነው የሚጽፉት አብዛኛዎቹ ካድሬዎች ናቸው። ብዙ አቴንሽን አትሷቸው፣ ብዙ አትመልሱላቸው። ከስር ላሉት ካድሬዎች እንደሆነ ማንም ያውቃል። ማንም የሚያውቃቸው ነው። በሙስሊም ስም በጴንጤ ስም በምን ስም እየመጣ ብዙ ፖለቲካ ከስር የሚሰሩትን በደንብ አድርገን ስለምናውቅ እኔ ሶሻል ሚዲያ ላይ መሪያችሁን ጠፍጥፌ እሰራለሁ። ሶሻል ሚዲያ ላይ ጉራ ሳይሆን የሚታወቅ ነገር ነው። ስለማቀው በአቴንሽን አድርገው በአዲስ አካውንት እያደርጉ አቴንሽን ወይም ደግሞ ነገራችሁን ለማስቀየር ከስር እየጻፉ ላይ ናቸው። ከስር የሚጽፉትን ትታችሁ በደንብ አድርጋችሁ ፊት ለፊት ላይ መሰራት ያለበትን በደንብ አድርጋችሁ ብትናገሩ መልካም ነው ብዬ አስባለሁ። ክበሩልኝ። ቀጥል ታላቁ። እኔም እንትኑ ይሄ መረጃ መቀያየሩን በእናንተ እጅ እንዲገባ የምፈልገው ለምንድን ነው? አትሊስት የሆነ ነገር ማድረግ ትችላላችሁ ብዬ ስለማስብ ነው። ፖለቲካል ኮኔክሽኑም አላችሁ፣ ሎጂስቲክስ እናግዝ ብትሉም ትችላላችሁ። ያን ያክል የሚቸግራችሁ ነገር የለም። ስለዛ መረጃ እናንተ ብትይዙ እና እናንተ ቢኖራችሁ የተሻለ በጣም ጥሩ ነገር ነው የሚሆነው። እሱ ከኛ የተሻለ አቅም ስለሚኖራችሁ ማለት ነው። ችግሩ ግን የሚሆነው ወይ አሁን እኮ መረጃ ጥሩ ነገር ነው ያቀረብከው፣ በጣም ቆንጆ ነገር ነው ያቀረብከው። ግን የመረጃ እጥረት ህዝቡ ላይ አለ ብለህ ታምናለህ? የመረጃ እጥረት በደንብ አለ። ግን ደግሞ ችግሩ ምንድነው? መረጃውን የሚይዘው ሰው እንደ መረጃ ብቻ ነው የሚይዘው፣ ወደ ድርጊት መግባት አይፈልግም። በቂ አይደለም ወይ? አሁን ለምሳሌ በየአደባባዩ በአሁኑ ሰዓት ላይ ቴክኖሎጂ ያለበት ዘመን ነው። ገበሬው ሁሉ ስልክ በእጁ ላይ ይዞ ነው የሚንቀሳቀሰው። የሁሉ ሰው የሁሉ ግድያ እንዴ! ጦርነት የሌለበት አካባቢ የት አካባቢ ነው? ወጣቱ ሽማግሌዎቹ ልጆቻቸውን ጫካ ልከው ነው ያሉት። የሁሉ ነገር እየሆነ የሁሉ ግድያ እየተሰማ እኔ የምጠይቀው ጥያቄ ምን ሆነን ነው እንጂ ከድንዛዜ እንዴት ነው መንቃት የሚቻለው? ካልሆነ በስተቀር በዚህ ዘመን የኢንፎርሜሽን እጥረት አለ ብሎ ማሰብ እኔ በጣም ይከብደኛል። ኦኬ እኛ አሁን ሰምተን የለ አሁን እዚህ በውጭ ሀገር ምን ነው ቆይተው እሺ እናንተን ተው። በውጭ ሀገር የምንኖር ቅድም መላከ ሰላም ሲናገሩ ነበረ። በጣም ትልቅ እንትን ነበረ። በደንብ ሰላማዊ ሰልፍ መውጣት መደራጀት ነገር ነበረ ድሮ። አሁን ላይ እኮ እኔ በጣም ነው የሚገርመኝ እኮ ምንም እኮ የሚያወራ የለም። መድረክ ላይ ራሱ የሚያወራ የለም። የሆነ ነገር አይ መግቢያህን አንተን ያርገኝ ነው የሚያወሩን እኮ እኛ ጋር ቄሶች ሲያወሩ እኮ ኢትዮጵያ ደርሶ ስለመምጣት ነው የሚያስቡት በእውነቱ። ወይ እንግዲህ ወይም በቤት ይኖራቸዋል ያን መንግስት ይወርስብኛል ብለው የማሰብ ነገር ነው የማየው እንጂ እኔ ጓደኞች አይደሉ እንዴ? ምን ትቀልዳለህ? እና እኔ መፍትሄው የሚመስለኝ የኢንፎርሜሽን ጋፕ አሁን በዚህ ዘመን ላይ ያን ያክል አይደለም። ድንዛዜ ውስጥ ነው ያለ ነው። ሞቱ ራሱ የገባን አይመስለኝም። አላመመንም። ምን ሆነን ነው ሰው ራሱን እኔ ትምህርትም ከሆነ ከታች ያላችሁም ይመናል ክርስቲያን እየሞተ ቤተ ክርስቲያን እየተቃጠለ ተመስገን ጌታዬ እያልክ የደስታ ሳቅምስ ከሆነ ሐዘን የማይሰማ የክርስቲያኖች ሞታቸው የማያስለቅስ ከሆነና በእንባ እንድትጸልይ ማትሆን ከሆነ እኔ አንጸድቅም ብዬ ነው የማምነው። እንዴት ነው ሰው ዘና ብሎ ፈታ ብሎ በክርስቲያኖች ደም ላይ የሚኖረው?
እንዴት ይደረጋል? እንደዚህ እንዴ! ይሄ በሆነበት ሁኔታ እኔ ምዕመናን፣ በውጭ ሀገር የምትኖሩ አባቶቻችሁን እባካችሁ ምሩን፣ ቅደሙልን ከፊት ለፊት። ክርስቲያኖች እያለቁ ነው፣ ተደራጅተው እየገደሉን ነው። ገብርኤልን ቤተክርስቲያን እንዳታቃጥሉት፣ ወላሂን መስጊድ እናደርገዋለን ያለው ቪዲዮ ሲተላለፍ አልነበር? ከዛሬ ከ8 ዓመት በፊት ከ7 ዓመት በፊት እና እኔ የኢንፎርሜሽን ትክክል ነው። እንደዚህ እያደራጁ አሁን ስታቀርበው አንተ ሾርት ሚሞሪ ተብለናል። ሚሞሪያችን ይነቃል። የተወሰኑ ድሌት ሰማይተም የሚል ነገር ካለ ድሌት እያደረገ ያንን ሰው ሌላውን ይህን ይጨምርበታል እንጂ የኢንፎርሜሽን ጋፕ የለም። ድንዛዜ ግን አለ። ይኸውልህ አሁን ዝም ብሎ ላይቭ እኮ ወጥቶ ዝም ብሎ ጌም የሚጫወተ ኦርቶዶክሳዊ እኮ አለ እኮ በቀላሉ ሌላ ነገር ላይ የሚያተው አይ እዚህ ውስጥ እኔ አይመለከተኝም ይሄ ፖለቲካ ነው የሚል እኮ አለ እኮ። አሁን የክርስቲያኖችን ሞት ፖለቲካ ነው ማኒፌስቶ አዘጋጅተው እንግዲህ ስንት ዓመት ሙሉ 50 ዓመት ሙሉ እንዴ አንተ አይገባም እንዴ 50 ዓመት ሙሉ ኦርቶዶክስንና አማራን አከርካሪውን ሰበር ነው ያለ ማኒፌስቶ ያለ። በአሁኑም ሰዓት ላይ ይህንን የሚል መንግስት ባለበት ሁኔታ ላይ ድምፅ ወጥቶ እንሰብራለን፣ እንገላለን። አዲስ አበባ ላይ አይደለም እንዴ የተባለው? ሰበር ናቸው ያለው መስቀል አደባባይ ላይ አይደለም እንዴ? እና እኔ ይሄ ድንዛዜ ነው የሚባለው እንጂ የኢንፎርሜሽን ጋፕ አይደለም። እና እኔ መጽሐፉ እንደሚለው እረኞቻችን አልጠበቁንም ካላችሁ ምዕመናን፣ በቃ የማይጠብቅን እረኛ በጎቹ ከዚያ ይሸሻሉ፣ አይሰሙትም፣ አያውቁትም ተብሏል። አናውቅህም ማለት ነው። ደሞዝ አንከፍልህም። ከዛሬ ጀምሮ ቤተክርስቲያን ስትቃጠል፣ ህዝቡ ሲያለቅስ፣ እኛ ስንጨነቅ ድምፅ ማትሆኑን ከሆነ ሌላ እረኛ እንፈልጋለን። በነገራችን ላይ ይሸሻሉ ማለት ከቤተክርስቲያን መሸሽ አይደለም። መጀመሪያ ቤተክርስቲያን ማናትና ህዝቡ ነው። ምንደኛውን ቦታ መስጠት ነው የሚያስፈልገው። ምንም ችግር የለ። የአንድ ወር ደሞዝ እኮ ማቆም እኮ ነው። ሲሪየስሊ ያን ጊዜ ለከርሶሙ ያመልኩ መጮህ ይጀምራሉ። ወይም መንግስት ወስዶ ይቅጠራቸው። እዚያው ለመንግስት ከሆነ ገጽታ ግንባታ የሚሰሩት መንግስት ይክፈላቸው፣ እዚያው ደሞዝ ይክፈላቸው። የሚገደለው ህዝብ ግን ምን እየሰራቸው ነው? ወይ ለምሳሌ እኔ አሁን ዛሬ አሪስ ሰው እየሞተ ነው አይደለ? ቀኝን ሲመታ ግራህን ስጥ የሚል ውረድ ማለት ከመድረክ ማስወረድ። እንደዚህ ያለውን ዳር ዳር የሚሄድ ሌባ ሰባኪ እኔ እንደዚህ ያለውን ማስወረድ ነው ከመድረክ። የመንግስትን በሙሉ ቅጥረኛ ገጽታ ግንባታ የሚሰሩ ደግሞ የሚናገሩትን ካህናቶች የሚያሳስሩ የሚያሳግዱትን ሰዎችን ህዝቡ ምን ይደረጋል? ህዝቡ እኮ ምን ህዝብ ምን ደሞዝ አይታገድ። የህዝቡ ቄስ ዲያቆን ቢሆን አዎ ያስፈራል፣ ከባድ ነው ለቄሶቹ ለዲያቆናቶች። ወይ በመንግስት ያሳስራቸዋል አለቆች፣ ወይ ደግሞ የሆነ ምዕመንን ማን ያስረዋል? ማን ደሞዝ ይቀማዋል? ነቃዚ ምናልባት አሁን እያሉት ስላለው ነገር ቆይ እነሱ የሚያወሩትን አንዴ እንስማው ምን እንደሚሉ ማለት ነው። ድምጽ መሆን ምናምን ስለሚባሉ እሺ ሰሙ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ቆይ ግን ታላቁ ጅብሪል ጥያቄ አለ። ይህን ነገር መንግስት እየሰራው ቢሆንስ? አንዳንዴ ቆም ብሎ ማሰብ ጥሩ ነው። እነዚህ ተጠርጣሪዎች ነገሩን ከብልጽግና አውጥተው ሙስሊም ላይ አላከው ነገሩን የሚያደርጉ ቢሆኑስ? እርግጠኛ ነኝ ይሄ የመንግስት እጅ አለበት። መንግስት እያየ ዝም ካለ እንትን አለ። ስለዚህ ሙስሊም ላይ አላከው ሙስሊምና ክርስቲያን ይፋጫል፣ ሙስሊምና ክርስቲያኑ ይጨራረሳል። መንግስት ቁጭ ብሎ ያያል። ከዛ በኋላ ከተጨራረሰ በኋላ ተጎን በመሀል ገብቶ አሸማጋይ ሊሆን ይችላል። ይህንን ነው የማስበው። ስለዚህ ሙስሊሙ ላይ ማላቀቁ ሙሉ ለሙሉ ትክክል ነው ብዬ አላስብም።
ገብቷል። አንተ አሁን የገባ የመሰለ ይሄ ሰውዬ ፊቱን ሳያሳይ ምኑን ሳያሳይ ዝም ብሎ መጥቶ ሙስሊም ነው እያለ ሙስሊምን ከኦርቶዶክስ ጋር ለምን ሙስሊም መባሉ ለምን አስፈለገ? ሌላ ቦታ ሳይገደል ቀርቶ ነው? ሌላ ቦታ ሳይጨፈጨፍ ቀርቶ ነው? ሌላ ቦታ ሳያልቅ ቀርቶ ነው? ለምንድን ነው በሙስሊምና በኦርቶዶክስ መካከል ያኛው ነገር የተፈለገው? እሱንም ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ እኔ በዛ መልኩ ነው የማየው እንጂ አብሶሉትሊ ሙስሊሞች ለኦርቶዶክሶች እንዲያርጋሉ ብዬ አላስበው። ምክንያቱም ጓደኞቻችሁን የሆኑ ጥሩ የሚያስቡ መልካም የሆኑ በጣም በሚሊዮን የሚቆጠሩ ሙስሊም ወንድምና እህቶች አሉ። ይሄ በደንብ በጀት ተመድቦለት በበጀት ተደርጎ የሚሰራ ነገር እንጂ አብሶሉትሊ ሙስሊሞች ሆን ብለው ኦርቶዶክስን ለማጥቃት ታርጌት አድርገው የሚሄዱበት ነገር ነው ብዬ አላምንም። ይሄኛው ለፖለቲካ የተጠቀመበትና ኦርቶዶክስ ከሙስሊም ጋር እንዲባላበት የሚሰራ መሆኑን እኔ በደንብ ነው የማውቅ። ምንም ይሄ ጥያቄ የለው። ስለዚህ የነሱ ስራ የኦርቶዶክስን ሳይሆን መች ሰብከውት ያውቃሉ? መች በእንደዚህ ነገር መጥተው ያውቃሉ? ይሄ ግን ሞር መሰራት ያለበት ብዬ የማስበው መንግስት ራሱን ነፃ ለማውጣት ሙስሊም ላይ አላኮ የሄደበት ምክንያት ነው የሚመስለኝ። እኔ እንደዛ ነው ማለት። አሁን እኮ ሊያብራራው ነው እሱ ራሱ። አንዲት ደቂቃ ብቻ ነው፣ አንድ ደቂቃ ብቻ። ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ፖለቲከኛ ነው አሲዘኝ በፈለግከው አንድ ሙስሊም ቤተ ክህነት ብሎ አውርቶ አያውቅም። ቆይ እስኪ ቆይ እንስማው። አሁን በፈለግከው አሲዘኝ ቀሲስ ስሙ፣ በደንብ አድርገው፣ በደንብ ስሙ። ክበሩ ቀሲስ ስሙ። ግን ለእኛ በጣም የሚጠቅም ነገር ሪያሊቲ ስላለው ለምሳሌ ለምን እንደማይናገሩ ሊያስረዳ እኮ ነው። ሪያሊቲ ያለው እስኪ እንስማው። የሚደርስበት ነገር ያውቃል እንዳለ። ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እኔ አሁን እዚህ ላይ የሆነ ነገር ልበልበት፣ ይቅርታ። አዎ እርሶ ተናገሩ ቀሲስ። አላቆ አሁን ይሄ ቪዲዮ አሁን የሚያሳየው ሙሉ በሙሉ ሪያሊቲ ነው። በቃ ያወራው ነገር ትክክለኛ የሆነ ነገር ነው። በቃ ቤተ ክህነቱ የለም የተወርሷል የሚለው ሪያሊቲ ነው። ግን ሁለት ነገር ሊሆን ይችላል እንደተባለው፣ አንደኛው መንግስት ራሱ እንደዚህ ያሉትን ነገሮች ያወራል የተናደደ ኦርቶዶክስ ሊሆን ይችላል። ምክንያቱም እንድንነሳ በቃ ከእንቅልፉ ለማንቃት በዛ በኩል መጥቶ ቢያንስ ቢገባቸው ብሎ ሊሆን ይችላል። ሪያሊቲ ስለሆነ ማለት ነው የሚሆነው ነገር። ቤተ ክህነቱ ምን ተብሏል? ተቆጣጥረነዋል። ይሄ ሪያሊቲ ነው በእውነቱ። የት አለ እንግዲህ አሁን የት አለ? ቅድም ይሆን እንዲያውም ይቅርታ አድርግልኝና ምን ሲል ሰማሁት? ቅድም መጋቤ ጥበባትን ሲጠይቅ ነበረ። ጥቁር ልበሱ ብሎ ያስለበሱን አባቶች ዛሬ የት አሉ ምናምን ስትል ስሰማ ነበር። እንዴ በዚህ አጋጣሚ ንገር፣ ጥቁር ያስለበሱን ማንና ማን ነበሩ? ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ጴጥሮስ ወደ ኢትዮጵያ መግባት አይችሉም። አሁን መንግስት ጠምዶ ይዟቸው። ብፁዕ አቡነ አብርሃም ተዋክበው ወርደው ባህር ዳር ላይ ነው ያሉት። አሁን ማን ናቸው? ጥቁር ያስለበሱ ሰዎች ናቸው አሁን ስልጣን የያዙት። አቡነ ሳዊሮስና ያን ጊዜ ጥቁር የለበስንባቸው ሰዎች እኮ ናቸው ስልጣኑን የያዙት። ኦልሬዲ እኮ በቃ በመንግስት እጅ ነን አሁን ያለ ነው። ያን ጥቁር የለበስንባቸው አባቶች ዛሬ አለቆቻችን ናቸው። ስለዚህ አሁን ወደ ምንድን ነው አሁን እነዚህ አባቶች የሉም፣ ይናፍቁሃል። እና በሰጡት ነገር ማመስገን ያለብን ብዬ ነው የማምነው። ቀሲስ ምናልባት እያወራ ያለው የእስልምና መምህር ነው። እዚህ ሶሻል ሚዲያ ላይ የታወቀ መምህር ነው። ታውቀዋለህ? አንደኛ እሱ ነው። ኧረ በደንብ ነው የምንተዋወቀው፣ በደንብ እንተዋወቃለን። ከ2009 ጀምሮ ነው የምንተዋወቀው ከኔ ጋር። ግን ማን ይባላል ስሙ? ማን ነው? ዋሂድ ነው የሚባለው። ዋሂድ አውቀዋለሁ። ዋሂድ እኮ እሱ ነው።
ግርማ ይባላል። የድሮ ስሙ ግርማ ነው፣ ክርስቲያን እያለ ማለት ነው። አሁን የሚኖረው ስዊድን ነው። ሰሚራ የምትባል ሚስት አግብቶ ይኖራል ስዊድን። ሌላው መረጃው እዚህ ላይ መናገር ስለማያስፈልግ እንተዋዋለን። ግን የሙቃረና ደርስ አለው፣ የንጽጽር ትምህርት ቤት አለው። ሜክሲኮ ላይ ህንፃ ሰርተዋል። አረ በጣም ጥሩ። ቆይ ስዊድን ላይ ከሆኑማ ኦርቶዶክስ ወዳጆች አሉ። ኦርቶዶክስ ብቻ ሳይሆን ክርስቲያን የሆኑ በሙሉ አሉ። ስዊድን ላይ እንደዚህ ማድረግ እንደማይቻል ይታወቃል። እና የእሱን ኢንፎርሜሽን ሙሉ ካለ ለእኔ ትሰጠኝና እኔ ስዊድን ላይ ምን ማድረግ እንዳለብኝ በደንብ ሰራበታለሁ። በደንብ ወዳጆች ስላለን ኢትዮጵያ ላይ በሃይማኖት ደረጃ የሚያጨፋጭፈው ይሄ ሰው ነው ብለን እዛ እናደርጋለን። በአንዴ ነው ሪፖርት የሚያደርጉት፣ በአንዴ ነው ማውራ፣ ሁለቴ እንኳን አይለው። ቃል ለምድር ለሰማይ ለእኔ ብቻ አንተ ሙሉ ኢንፎርሜሽኑን በውስጥ ንገረኝ። በውስጥ የሚሰሩ በጣም 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 የታወቁ ጀግና የኦርቶዶክስ ወንድሞች አሉኝ፣ እህቶች አሉ። ይህን ነገር ማድረግ ከባድ አይደለም። ይሄኛውን ሙሉ ሪከርዱን ትልክልኛለህ። ይሄን ሙሉ ሪከርዱን ወጥተን አስተርጉመን እዛ እናስገባዋለን፣ አስተርጉመን። ስለዚህ ቀላል ነው። ወደ ምንድነው ወደ መፍትሄው ነው የምንሄደው። በጣም ከባድ አይደለም። እንደነሱ እኛ ያለ እውቀት የምንመራ አይደለንም። አብዛኛዎቹ የነሱ ሰዎች አልተማሩ፣ ታውቃለህ፣ ፊደል አይቆጥሩ። ስለዚህ ያንን ነገር ነው የእሱን በዚህን የያዘውና ግን እውነቱን አይደለም ወይ የሚለውም ሀሳብ ብሰጥበት እውነቱን አይደለም ወይ አልተኛንም ያለው ትክክል ነው። ተኝተዋል፣ ምንም አታመጡም፣ እንቀፈድዳቸዋለን፣ እንዲናረጋቸዋለን፣ እናጠፋቸዋለን የሚለውን በደንብ ሪከርድ ተደረገውን በእንግሊዝኛ አስተርጉሞ በስዊድን ላንጉጅ አስተርጉሞ የሚያስገቡ በጣም ቀለል ያሉ ወንድምናቶች አሉ። ስለዚህ እውነቱን ነው። አሁን ሪያሊቲውን እንቀበለው። እውነቱን ነው። የተጨመረ ነገር አለ። የጨመረውን ልንገሩታ ቀሲስ፣ የጨመረውን ስሙት። እዚህ ጋር ጨምሯል። ዮኒ ትክክል ነህ። ትንሽ የማጋነንና አጉል የሌላቸውን ፒክቸር የመስጠት ነገርም አለ። ለምሳሌ አሁን ሁሉንም እኛ በቁጥጥር ስር አድርገነዋል፣ ሁሉንም በቁጥጥር ስር ይዘነዋል የሚለው ኦብቪየስሊ ሁሉንም በቁጥጥር ስር እንዳላረጉት መቼም ይታወቃል። ግን ነደደ ሲሉት ተቃጠለ እንደሚባለው አንድ ሁለት ሰው ከያዝክ የሆነ መዋቅር ውስጥ ሁሉን እንደያዝከው አድርገህ ማውራትና አቅም እንደፈጠርክ ፕሮፓጋንዳ አንዱ የፖለቲካ ስራ ነው። አሁን ግን ጉዳዩ ማለት ነው የሆኑ ሰዎች ሳይሆን ሲስተም ነው። ኦልሬዲ እየተዘረጋ ሲስተም አለ ነው። ሲስተምን ፋይት ሊያደርገው የሚችለው ደግሞ ሲስተም ብቻ ነው። የሆነ ሰው የሆነ ነገር ተናገረ ምናምን ሰውየው የሚናገርበት የሆነ ነገር እኮ አለ፣ መዋቅር አለው ማለት ነው። የሚሰራበት መዋቅር አለው፣ ፈንድሬዝ የሚያደርግበት መዋቅር አለው፣ ስራ የሚሰራበት መዋቅር አለው፣ ኮሌጆቹን ራን የሚያደርግበት መዋቅር አለው። ችግሩ ያ መዋቅሩ ነው እንጂ ቤዚካሊ ሰውየው የሚያወራው ነገር ወይም ደግሞ ሰውየው ነው ማለት አይደለም። ስለዚህ አሁን እኛ ከሲስተም ጋር ስለሆነ እየተጣላን ያለ ነው። ከሁለት አይነት ሲስተሞች፣ አንደኛ ከአስተዳደራዊ ከአድሚኒስትሬቲቭ ሲስተም፣ ሁለተኛ ደግሞ ከሃይማኖታዊ ስፔሲፊካሊ ከዋሃብያ። ከነዚህ ከሁለት ነገሮች ጋር ገጥሞ ሰው መልሶ ደግሞ የጎን መተኳኮስ አያስፈልግም። የሚያስፈልገው የጋራ ጠላት የሆነውን ሲስተሙን መምታት ብቻ ነው። ያንን ደግሞ ማድረግ የሚቻለው ቁጭ ብሎ ተነጋግሮ የተዘረጋን ሲስተም በራሱ በአድሚኒስትሬቲቭ የሚሆን በሃይማኖታዊ የሚሆን መዋቅር ተሄዶ መፍትሄ ማምጣት የሚቻለው መሬት ላይ ሲወረድ ነው። መረጃዎችን ይዞ ቅድም ዮኒ እንዳለው መረጃዎችን በደንብ ካሰባሰቡ በኋላ ወደ አንድ ማምጣት፣ ወደ አንድ ከመጣ በኋላ ደግሞ ወደ እርምጃ ይገባል ማለት ነው። ከዛ ውጭ ግን እኔ ሌላ ምንም መፍትሄ ሊታየኝ አልቻለም። ምናልባት እናንተ መፍትሄ የምትሉት ካለ ለመስማት ዝግጁ ነኝ። ቀሲስም ሌሎቻችሁም አይ የምትላቸው ነገሮች ምንም ጥያቄ የለውም። ግን እኔ አሁን የፕሮቶኮል ጊዜ አልፏል ብዬ ነው የማምነው። የኢመርጀንሲ ጊዜ ነው። አሁን በዚህ ጊዜ ሰው እየሞተ ነው። በዚህ ሰዓት ላይ ጫካ ውስጥ ያለ ህዝብ አለ ላለመሞት ማለት ነው። አርሲ ውስጥ ያሉ ኦርቶዶክሳውያን ጫካ ውስጥ ናቸው ያሉት። የተገደሉትን ቆጠርን እንጂ የተፈናቀሉትን በየጫካው የወደቁትን እኮ ስንት አንድ የዛሬ ወር ነው 6 ወር ምናምን እኮ አንዷ መታ እኮ 6 ቤተሰብ ይናልቃ ጨርሻለሁ እኮ ያለችን እዚህ ቲክቶክ ላይ መታ 6 ቤተሰብ ታረዱብኝ። ዱባይ ላይ ሆና የገባች ልጅ ላይ በላይ ክርስቶፎሮስ ቤት ነው ማን ቤት ነበር የነበረው?
እኔ እያወራሁት ያለሁት ይኸውላችሁ እንደራጅ መደራጀት ይሄ ሁሉ ጊዜ ይፈልጋል። አዎ መደራጀት አለብን፣ ግን ኢመርጀንሲ ነው። እንደዚህ ያለ ነገር ሲፈጠር ምንትን መደንዘዝ የለብንም። መንቃት ነው ያለብን። ኖ ማለት ነው ያለብን። ፍጥነት ያስፈልጋል። አምቡላንስ ነው የሚያስፈልገው እኮ። ኢመርጀንሲ ላይ የዓመት እቅድ አታወጣም። ነፍስ አድን ላይ መሯሯጥ አለብን። የሚሞቱ ሰዎች አሉ። መጀመሪያ ኖ ብሎ መነሳት፣ ውስጥ ለውስጥ ደግሞ የመደራጀትን ስራ። መደራጀት ቀላል አይደለም፣ ጊዜ ይፈልጋል። እኔ አይተናል። ከዚህ ቀደም ሲገደል በማነው ሲጠቃ የነበረ ሰው ከስንት ዓመት በኋላ ነው የነቃው በእውነቱ። እና ደግሞ መደራጀትና የተናቀ ምን መስራት እንደሚችል ከፖለቲከኞችም አንዳንድ የምንማረው ነገር እኮ አሉ። ትንሹ ነው እኮ ጫካ ገብተው እኮ አገር መርተዋል። ይሄ ጥሩ ነገር ነው በእውነቱ። ይሄ ጠንካራ ነገር ስለሆነ እንማርበት፣ ጥሩ ነው። ኦርቶዶክሳውያን አቅም አለን። መርሃችን ደግሞ ታውቁታላችሁ፣ የሰላም ነው። ታሪካችን የሚያሸማቅቅ አይደለም። ሙስሊሞች ሲመጡ ያስተናገርን፣ ፕሮቴስታንቶች ሲመጡ ቦታ የሰጠን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ፖለቲከኞች ግን የሚያወሩት ምንድን ነው? ጨቋኝ እንደሆነች፣ ገፊ እንደሆነች። ታሪካችን ግን አክሱም ላይ የሚነግረን ከመካ መዲና የተባረሩትን ሙስሊሞች ስንቀበል ነው። ታሪካችን የሚነግረን እሱን ነው። ሌሎቹንም ስንቀበል የኢትዮጵያ ቋንቋዎች በታሪክ ውስጥ ሳይጠፉ እዚህ መድረሳቸው የሚያሳየው የኢትዮጵያ ቤተክርስቲያን እኮ ነገስታቶቿ ሳይቀሩ የሰውን ቋንቋ የሰውን የብሔር ማንነትን ያከብሩ እንደነበር ነው ታሪክ የሚነግረን። እና የምናፍርበት ሳይሆን የማንሸማቀቅበት የምንኮራበት ታሪክ እንደ ቤተክርስቲያንም እንደ ሀገርም አለን። ስለዚህ ሞታችን እንዲቆም ቁርጠኛ እንሁን። በቃን፣ መሞት በቃን። ኖ ሞር። ከዚህ በኋላ መንግስት የማትጠብቀን ከሆነ መንግስት የለም ማለት አለብን። የማንን ፀጉር ነው የምታበጥረው? ፒስ ኤንድ ሴኩሪቲ የአንተ ድርሻ ነው። እነገሌ ማለት እኮ መንግስት አይችልም። በነገራችን ላይ አርሲ ውስጥ የሚገሉን እነገሌ ሙስሊሞች ናቸው ምናምን እንበል እንጂ እኮ ኃላፊነት እኮ የመንግስት እኮ ነው። ማንኛውም ህዝብን የመጠበቅ ኃላፊነቱ የማንኛውም ሌላው ቀርቶ እንትን ይሄ ኦነግ ነው የሚገል ቢባል ራሱ ተጠያቂው መንግስት ነው። መንግስት አገር ላይ እስካለ ድረስ ኃላፊነቱ የመንግስት እኮ ነው እንዴ። ማንኛውም ፋኖ የሚበል እንደው ማንም ይባል ተጠያቂው ኢትዮጵያ ውስጥ መንግስትና መንግስት ብቻ ነው። ምክንያቱም እኔ መንግስት ነኝ ብሎ ተቀምጧል። ደግሞ በምርጫ አሸነፍኩኝ ኢትዮጵያ መረጠች እያለ ፉሽካ የሚነፋ መንግስት ባለበት ሀገር አባት አስከሬን የልጁን አስከሬን አስቀምጦ ሊመርጠኝ መጣ የሚል መንግስት እኮ ነው ያለን እንዴ። ስለዚህ ተጠያቂነቱ ዙሮ መንግስት ላይ ነው የሚሆነው፣ ዙሮ ማንኛውም ሰው ቢሆን። ምክንያቱም ሀገርን መጠበቅ፣ ሃይማኖት በሃይማኖት እርስ በርስ ግጭት እንዳይፈጠር የማድረግ የመንግስት ኃላፊነት ስለሆነ እኛ ጦር የለን እና ጥሩ ነገር ነው ዛሬ የሆነው። ዮኒ በጣም እናመሰግናለን። ትክክል ነው። እንደዚህ ባሉት ነገሮች በያዝካቸው ነገሮች ጓደኞችህም አሉ በጣም ጠንካራ የሆነ ሐሳብ የሚሰጡ ልጆች አሉ። ፕሊዝ ሀገር ኃላፊነት አለብን። የሀገር ኃላፊነት አለብን። የቤተ ክርስቲያን ኃላፊነት አለብን። አንገደል አልን እንጂ ሙስሊም በማንነቱ ሊጠቃ አይገባም። እኔ 2 ሳምንት አልሆነኝም አክሱም ላይ እውነትም እንደሚባለው ሙስሊሞች መቃብር ቦታ ከሌላቸው ትክክል አይደለም፣ መቃብር ቦታ ሊሰጣቸው ይገባል ብዬ ጽፌያለሁ። ፌስቡክ ላይ ግቡና ይሁት። ሰው በመሆኑ ብቻ የመቀበር መብቱ እግዚአብሔራዊ የሆነ መብት ነው። ሰው ሲወለድ በዚህ ምድር ላይ የመኖር መብት፣ ሲሞት ደግሞ የመቀበር መብቱ ዲሞክራሲያዊ ሳይሆን ሂውማኒቲ ራይት ነው። ይሄ ሂውማን ራይት ነው። ይሄ በዚህ ምድር ላይ የተወለደ ሰው በምድር ላይ የመኖር መብት፣ ሲሞት የመቀበር መብት የማንኛውም ሰው ነው። አክሱም ውስጥ ሙስሊም አይቀበርም ቅድስት ሀገር የሚል ካለ አዎ ቅድስት ሀገር ማለት ይቻላል። ሌላ እምነት ያለው ሰው አይቀበርም ማለት ግን አይቻልም። መጽሐፍ ቅዱሳዊም አይደለም፣ እግዚአብሔርም አይደግፈውም። የሞተን ቅበር የወደቀን አንሳ ነው መጽሐፍ የሚል ካለ ፖለቲከኞች የሚያወሩት ሙስሊሞች ፖለቲከኞች የሚያወሩት ከሆነ ትክክል አይደለም። እኔ ግን ካለ ብዬ ግን ቄሱ ድምፅ ሁኛለሁ ለሙስሊሞች። ስለዚህ እኛ እየገፋን አይደለም። ምን መሰሎት ቀሲስ እዚህ ጋር ይቅርታ
እስከ ዛሬ ታዲያ አክሱም ላይ የት ነበር የሚቀበሩት ሙስሊሞች? የውሸት ፖለቲካ እንደሚሰሩ ስለማቅ ነው። ፖለቲካ ነው የሚሰሩት፣ ፖለቲካ እየሰሩ እንጂ እስከ ዛሬ እግዚአብሔር ምስክሬ አክሱም ላይ የሚኖሩ ሙስሊሞች የት እየተቀበሩ ነበር? የት ነበር የሚሆኑት? አያቸው ውሸት እንደሆነ በደንብ ነው የማውቀው። ግን አውቀው ልክ የኦርቶዶክስ ልጆች ሁልጊዜ ሞቱ፣ ሁልጊዜ ተጨፈጨፉ፣ ሁልጊዜ ጠፉ ሲባል የሆነች ምክንያት ይዞ ይመጣል። እስቲ አክሱም ላይ ያላችሁ እስቲ ኑና መስክሩ እስቲ። አክሱም የሚኖር ብዙ የትግራይ ወንድምናቶች አሉ፣ ለዘመናት ኖረውበታል። አንድም ቀን እንደዚህ አይነት ነገር የለም። የሌለውን ወሽተው ምንድነው እነሱ ያሉት? አክሱም ላይ ጽዮን ላይ አክሱም ጽዮን ጋር መስጊድ ይሰራልን ነው ጸቡ። አክሱም ጽዮን ላይ መስጊድ ይሰራ፣ ይሄ ነው ጸቡ። ምንም ውሸት እንጂ አንድም አክሱም ላይ አንድም እንደዚህ አይነት ችግር ኖሮ ማያውቅ። ይዋሻሉ፣ ይቀጥፋሉ። በጣም በሚዘገንን ሁኔታ እግዚአብሔር ምስክሬ ይህን ውሸት ይዋሻሉ። ውሸታሞች ስለሆኑ ቀዳዳ ነው የሚፈልጉት። ከዛ በኋላ አክሱም ጽዮንን ብትጠፋ ደስታቸው ነው፣ ደንታም የላቸው። ይህን እንደሆነ እርሶም እንዲያውቁ ነው እንጂ አክሱም ላይ ያሉ እርሶ ቤተክርስቲያን የሚመጡ ሰዎች ቢመጡ ጠይቋቸው። አክሱም ሄዳችሁ ታውቃላችሁ ወይ? እውነት ሙስሊሞች የቀብር ቦታ የላቸውም ብለው ጠይቁ። ኧረ እንደዚህ የሚባል ነገር ጠይቄያለሁ። ግን ኢፍ እንደው እንደዚህ ያሉት ነገሮች ቢኖር እንኳ እኛ ራሳችን ድምፅ እንሆናለን። በዚህ አጋጣሚ አንድ ጊዜ ከይቅርታ ጋር አርሲ የሞቱ ሰዎችን ስም ዝርዝር ላነብልህ። ዝርዝራቸው ራሱ የሚናገረው ነገር እኔ ራሱ አንብቤዋለሁ። ድገሙና አንብቡላቸው። እኔ ራሱ አንብበው ፕሊዝ፣ አንብበው። እያወጣሁ ነው ገና ያላወጣሁትም። አንብበው። ስም ዝርዝራቸው ኢንዲኬት የሚያደርገን ነገር አለ። እነማን ናቸው የሞቱት? እነዚህ ሰዎች እነማን ናቸው? ካገኘሁት ቆይ እኔም እንትን አነባዋለሁ ቶሎ። እሺ የሚልክልኝ ሰው ባገኝ ጥሩ ነበር። እሺ ያገኘዋል። እሺ አይ እኔም እየፈለኩት ነው። ያለው እኔ ግን ዮኒ ይሰማል አሉ ስም ዝርዝር እየፈለግን ነው። ምን ላይ ነበረ? ቫዮሌሽን ምናምን ብሎ አስወርደው የነበረ ቅድም። አይ እኔና እርሶ ያው የታወቀ እኮ ነው። ኦኬ ቅድም እኮ ዮኒ ስታነሳው ነበረ። ያው ስሙ እንደሚያስታውቀው የአማራ ተወላጆች ነው ስሙ። አይ ቅድም እኮ መላከ ሰላም እኮ ተናገሩ እኮ። አሁን እኔ አሁን በእውነቱ ለመናገር እየተሽኮረመምን ነው የምናወራው እኮ። አሁን ምስቲል ነው እኛ እኮ እኛም እኮ ገና እኮ አልነቃንም። በእውነቱ ገና እኮ ነን ገና እንጂ እኮ ሰው በማንነቱ እየተገደለ እንደሆነ ግልጽ ነው። ምንም እየነገሩን እየመረጡ እኮ ነው የሚገሉት እኮ። እኔ እዚያ አካባቢ ያሉ ሰዎች እኮ እነማን ደም ሁሉ እየጠየቁ ማለት ነው። ቋንቋ በትክክል ይናገራሉ አይናገሩም ሁሉ እየተባሉ እየተጣሩ እኮ ነው የሚገደሉ። በደንብ ማንበብ እችላለሁ። ይኸው እዚህ ጋር አለ። አገኘው። አንደኛው አቶ ደምረው አበራ እድሜ 70 ዓመት፣ አቶ ከፈለኝ ልክ የለው እድሜ 56፣ አቶ ኃይሉ ንጉሴ 70፣ አቶ እሸቴ ዳመና ተመርጠው የአማራ ኦርቶዶክሶች እንደሆኑ ይታወቃል። አቶ ሰሙ አባይነ፣ አቶ አማረ በላይነ፣ አቶ ተሬ ደሴ፣ ወጣት ገነነ ጥላሁን፣ ይሄ ነው። አቶ ንጉሱ ማህደር ማንደፍሮ፣ አቶ በቀለ ኃይለ ሚካኤል፣ እነዚህ ናቸው እንግዲህ ሲጨርሷቸው የነበር። ስለዚህ በደንብ ይታወቃል ማንን ታርጌት አድርገው ማንን ማጥፋት እንደተፈለገ በደንብ ይታወቃል። በትክክል ደምረው አበራ፣ ከፈለኝ ልክ የለው፣ ኃይሉ ንጉሴ፣ እሸቴ ዳመና፣ አበባየም ዳኘ፣ አቶ ተሬ ደሴ፣ አማረ በላይነ፣
ታሬ ደሴ፣ አቶ ንጉሱ ማንደፍሮ እንዳለ ያቸው ስሙን ራሱ ወጣት ገነነ ጥላሁን በሙሉ ማለት ነው። እና ተለይተው ተመርጠው ነው እየተገደሉ ያሉት። እኔ አሁን ይህንን በግልጽ መናገር ምኑ ነው የሚያሳፍረው? የሆነውን ነገር ሰዎቹ ሞተውበታል፣ በማንነታቸው ተገደሉ አይደለ? ሰው በማንነቱ ተገድሎ በማንነቱ ነው የሞተው ለማለት ለምንድን ነው የምንሽኮረመመው? ሰዎቹ በማንነት መርጠው ሲገሉ ያላፈሩትን የሞቱትን ሰዎች ማንነት መናገር ለምንድን ነው የሚያስኮረመመን? አበበ ከበደ ቶሎሳ ኩምሳ ሞተ ብሎ መናገር እንዴት እዚህ ገና እኮ ነን። እውነት ለመናገር ገና እኮ ነን፣ አልነቀንም እኮ ገና እኮ አልገባንም። በእውነት ምርር እኮ አላልንም እኮ መምረር አለብን። አለበለዚያ እኔ በእርግጠኝነት እነግራቸዋለሁ። እኔም ዮኒ ማኛም ቀሲስ መጋቤ ጥበብም ያልሞት ነው አሪስ ይዚያ ውስጥ ሽሪካ ውስጥ ስላልተገኘ ነው። በቃ በዚህ ብቻ ነው በቃ እንጂ ለኛ የሆነ ነገር የሆኑ ሰዎች ራርተውልን አይደለም፣ ማንነታችንን አክብረውልን አይደለም። እና ሲሞት ዝም የሚል ሊቢያ ላይ ለታረዱ ክርስቲያኖች ያን ያክል አላለቀስንም? እኔ እኮ አገራችን ላይ ለሚሞቱ ምንድን ነው ዲፍረንሱ? ሊቢያ ላይ በሃይማኖታቸው ነው ሰዎች የሞቱት። እኔ ይቅርታ አድርጉልኝና ሊቢያ ላይ ካረዱኝ ሰዎች በሀገሬ ላይ የራሴ ሰዎች የገደሉኝ ነው የሚመስልብኝ። የሚያመኝ እሱ ነው። እኔን የሚያመኝ እሱ ነው። ሊቢያ ላይ የማያረዱት እኛ ተሰደን ሂደን አራጆች በሀገራቸው እጅ ውስጥ ራሳቸው በረታቸው ውስጥ ገብተን ነው። እኔም ማዝነው እቤቴ መጥቶ በሀገሬ በተወለድኩበት በትውልድ ሰፈሬ መጥቶ የራሴ ወንድም አርዶኝ ሲሄድ ልቅሶ እንኳ ፍታት እንኳ እንዴት እከለከላለሁ? እና ይሄ በእውነት ይሄ ሞት ነው። ይሄ በሽታ ነው በእውነቱ፣ ጤንነት እንዳይመስላችሁ። እና ደግሞ ሳጠቃልል እንዲህ የሞቱ ሰዎች ዋጋቸውን በእግዚአብሔር ዘንድ ያገኛሉ። የስ እኛ ግን እያንዳንዳችን ምዕመንም እንሆን ድምፅ ባለመሆናችን፣ እረኞች ካህናቱ ደግሞ በጎቻችንን ባለመጠበቃችን የእረኞቹ አለቃ ሲገለጥ እንጠየቅበታለን። እመኑኝ፣ ማንም አይድንም ከዚህ። እኔ ምን ማድረግ እችላለሁ? አይሰራም። ቢያንስ ድምፅ መሆን ትችላለህ። እኔ ምን አቅም አለኝ? ስልጣን የለኝ። ቢያንስ ስድብህን ማቆም፣ ቢያንስ መሽኮርመምክን ማቆም፣ ቢያንስ የሚታገሉትን ማሸማቀቁን መተው። አቡነ ሉቃስ እኮ ለሚሞቱ ወገኖቻችን ድምፅ በመሆናቸው በእውነቱ መንግስት ትክክል አይደለም፣ ገዳይ ነው፣ ደም እጁ ላይ አለብህ ብላው በመናገራቸው ከሀገረ ስብከታቸው ተፈናቅለው የሚያስቀድሱበት እንኳ ቤተክርስቲያን አተው ነው ያሉት እኮ። በሚያሳዝን ሁኔታ አረጋዊ አባት ለህዝቡ ድምፅ የሆኑ ከሚገደለው ህዝብ ጋር የቆሙ አባት ኢትዮጵያ መግባት አይችሉም። በአሜሪካ ምድር ቅዳሴ እኮ ቤተክርስቲያን እንዳይመጡ እኮ ተከልክለዋል። በአሜሪካ ምድር እኔ እውነት ኢትዮጵያ ውስጥ ያሉት ፈርተው ነው ልበል። አሜሪካ ያሉ ሰዎች አቡነ ሉቃስ አረጋዊ አባት ለህዝብ ድምፅ ለቤተክርስቲያን ድምፅ በመሆናቸው ብቻ ቤታቸው ነው ያሉት። ዛሬ አዝነው ቆዝመው እያለቀሱ ማለት ነው። እና ታዲያ ሌሎቹ ሊቃነ ጳጳሳት እነሱ መላከ ገነት ውጭ ያሉት ይበሳሉ እኮ። ኢትዮጵያ ውስጥ ያሉት አትሊስት ፈርተው ነው። እነዛ ግን አደራዮች ሆነው ነጋዴዎች ሆነው ነው። በየ6 ወሩ መመላለስ አይችሉማ ኢትዮጵያ። እሱን እኮ ነው የምለው። ቢያንስ ውጭ ላይ ያሉት አባቶች እንዴት ቢያንስ እንዴት የሚመኑ ራሱ እንዴት ዝም አለ ነው ጥያቄው። ህዝቡ ራሱ አሜሪካ ውስጥ የሚኖር ድምፅ የሆኑትን አባት ዛሬ አሜሪካ ምድር ላይ አፈናቃይ አድርጎ ኪዳን እንዳያደርሱ እንዳይቀድሱ ቤታቸው እንዲውሉ ካደረገ ኢትዮጵያ ያሉ አባቶች እንዴት ነው ደፍረው ከመንግስት ከህዝብ ጎን ቆመው ስለ ህዝብ የሚታገሉት? በእውነቱ ምዕመኑም ጋር ችግር አለ። ኑ እንዋቀስ። እንግዲያስ እንደ ጋር አጥፍተናል። እግዚአብሔር ራሱ ዝም ብሎ ወእግዚአብሔር ሲሳለቅ ላይ ሊሆኑ ይላል መጽሐፍ። እግዚአብሔር ራሱ በቃ ዝም ያለን እኛ ራሳችን ጤነኛ ባለመሆናችን ጭምር መሆኑን እዚህው ማመን መቻል አለብን። ለማንኛውም እኛ ስራችን እየሰራን ነው። ኃላፊነታችን ይህን ያክል ነው። ከዚህ በላይ ቀሲስ ዲበኩሉ፣ ቀሲስ ቴዎድሮስ ስልጣን የላቸውም። እኔ ማድረግ የምችለው ለወገኔ ድምፅ መሆን፣ ለተገፉት ድምፅ መሆን። ፍትህን ከእግዚአብሔር ነው። እኔ ነኝ የምሟገተው፣ ካህኑ ነኝ።
ፍትህና ርትዕ ከቤተ ክርስቲያን ነው የሚመነጨው። የመንግስት የፍትህ ምንጩ መጽሐፍ ቅዱስ ነው። ፍትህ የሚመነጨው ከእግዚአብሔር ነው። የእግዚአብሔርን ፍትህ ደግሞ የምናገረው እኔ ቄሱ ነኝ። የፍትህ ጉዳይ የሃይማኖት እንጂ የፖለቲከኞች ብቻ አይደለም። ከሃይማኖት ነው ፍትህ የሚመነጨው። ሳይል ወርት ተራከባ ጽድቆ ሰላም ተሳማ ብዬ የምሰብክ ክርስቶስ ንጉስም ካህንም ነው ብዬ ማምን ሰው ነኝ። እንደ ንጉስ እንደ ካህንም የህዝብ ፈጣሪ ነው እግዚአብሔር እኮ ነው። ስለዚህ ፍትህን መፈለግ የሃይማኖት ጉዳይ ነው። ለሞቱት ለሚገፉት መቆም የኛ ድርሻ እንጂ የፖለቲከኞች አይደለም። የኛ ነው፣ በዋናነት የኛ ነው እና ስራዬን እየሰራው ነው ብዬ ነው ማምነው እኔ። እና ዮኒ እግዚአብሔር ይባርክ። በጣም ደስ ብሎኛል ዛሬ። እግዚአብሔር ይስጥልኝ፣ ሁለታችሁንም እግዚአብሔር ይጠብቅልኝ። እንደዚህ አባቶች መታችሁ ከጎናችሁ ነን አይዞን ላላችሁ በሙሉ እግዚአብሔር በበረከት ይጎብኛችሁ ላለው። እኔም መጨረሻ ላይ የምሰጠው ሀሳብ አለ። ሰላም እደሩልኝ እናንተ። ሰላም ነው። እግዚአብሔር ይባርክ። እናመሰግናለን። በጣም እናመሰግናለን። በርታለን። አሜን አሜን አሜን።